ውድ ተመልካቾቻችን ከፕሮፌሰር ሰለሞን ጋር ያለን ቆይታም አላበቃም። አሁን ደግሞ ተቋሙ መቼ ተመሰረተ፣ ለምንስ ሬኔሳንስ ተባለ፣ ሱስ ደግሞ ምንድነው የሚለውን ደግሞ ጠቅለል ባለ መልኩ ቁጭ ብለን የምንወያይበት ሰዓት ደርሷል። የትም እንዳትሄዱ። ፕሮፌሰር ሰለሞን እንግዲህ ተቋሙም በቆንጆ ሁኔታ ጥሩ አገልግሎት የምትሰጡትን እያንዳንዱን ነገር አይተን ጎብኝተን መተናል። ስለ ተቋሙ ግን ጥቂት ነገር ቢነግሩን ደስ ይለኛል። ለተመልካቾቻችንም ሬኔሳንስ ስያሜውን ራሱ ከምንድን ነው ያገኘው፣ ከተመሰረተስ ምን ያህል ጊዜ ሆነው የሚለውን ስለ ተቋሙ ቢነግሩን ለተመልካቾቻችን። አመሰግናለሁ። እንግዲህ ሬኔሳንስ ከተቋቋመ 3 ዓመት ሆኖታል። እንግዲህ ሬኔሳንስ የሚለውን ስያሜ በዋናነት የመረጥኩበት ምክንያት ሀሳቡ ጥልቅና የምንሰራውን ስራም ገላጭ ስለሆነ ነው። ሬኔሳንስ ማለት አንድ ሰው ያጣውን ማንነቱን መልሶ ማግኘትን፣ ሁለንተናዊ ለውጥን፣ መታደስን እና በአጠቃላይ ህይወቱ ከነበረበት ችግር ወደ ጤናማና የተስተካከለ መስመር መመለስን የሚያመለክት ነው ትርጓሜው። እንግዲህ ብዙ ሰው ለምሳሌ ሬኔሳንስ የሚለውን ቃል ያውቀዋል። ሬኔሳንስ ማለት ዳግም ህዳሴ ማለት ነው እና ለምሳሌ አሁን ሬኔሳንስ ስንል ደግሞ እኛ ከሱስ ተሃድሶ ጋር አያይዘን ሰዎች የቀድሞ ሙሉ ማንነታቸውን በፊት ከነበራቸውም በተሻለ መልኩ በአዲስ መልክ ለውጥን የሚያገኙበት ሂደት እና አገልግሎት መሆኑን ለማሳየት ነው እና የቃሉ ትርጓሜ ይህን ነው የሚያመለክተው። ስያሜው ከተግባሩ ጋር ከሚሰጠው አገልግሎት ጋር የሚዛመድና ጥልቅ ትርጓሜ ያለው ነው። ታዲያ አሁን ይህ ሬኔሳንስ ከተቋቋመ በዚህ 3 ዓመት ውስጥ የግል ተቋማት የተለያዩ በመንግስት የሚሞከሩ ተሞክሮች አሉ ከሱስ የማገገም ሂደት ላይ ወይ በእርዳታ የተቋቋሙ ተቋማቶች ይኖራሉ። ይሄ ሲጀመር ከዛ ተነስቶ ነው ወይስ ጉዞስ እንዴት ነው ሀሳቡ የተጠነሰሰው እና የተመሰረተው? አመሰግናለሁ። እንግዲህ ሬኔሳንስን የመመስረት ሀሳብ የተጠነሰሰው በተለይ ወደዚህ ሙያ ዘርፍ ካዘነበልኩ በኋላ እና ስልጠና ላይም በነበርኩ ጊዜ ካናዳ ቶሮንቶ ነው ከሱስ ጋር ተያይዞ የሰብ ስፔሻላይዜሽን ስልጠና የወሰድኩት ዩኒቨርሲቲ ኦፍ ቶሮንቶ። እዛ ደግሞ የተለያዩ ተቋማት እየተዘዋወርኩ ሙያን የተግባርን ሙያ የቀሰምኩበት አጋጣሚ ነው የነበረው እና እዛ የማያቸውን ነገሮች በመቀመር በሀገሬ ተመሳሳይ አገልግሎት ለምን አልጀምርም የሚል ጥያቄ በውስጤ ያጭር ነበር። እንደ እድልም ሆኖ ደግሞ ስልጠና ላይ በነበርኩ ጊዜ አንድ ሆስፒታል ተቀጥሬም ደግሞ ሰራ ነበረ። የተሻለ ገቢ የሚያስገኝ ስራ ነበረኝ። የት ሆስፒታል? እዚህ ወይስ እዛ? ቶሮንቶ እያለሁኝ ከስልጠናው ጎን ለጎን ተቀጥሬ ሆስፒታል ውስጥ የአእምሮ ሕክምና አገልግሎት ሰጥ ነበር። እዛ በሰራሁት ስራ ያገኘሁትን ገንዘብ ወደ ሀገር በማምጣት ይህንን ተቋም ለማደራጀት እንደ እርሾ ሆኖኛል ማለት ነው። ምክንያቱም ይሄ የግል ተቋም ነው። ባለቤቴና እኔ በራሳችን ባፈራነው ሀብት የገነባነው ተቋም ነው ማለት ነው። ስለዚህ ሀሳቡ በዋናነት የተጠነሰሰውና የተደራጀው ካናዳ በነበርኩበት ጊዜ ነው። ከዛ በኋላ እዛ ያየኋቸውን ነገሮች ከሀገራችን ተጨባጭ ሁኔታ ጋር በማቀናጀት ለሀገራችን ተስማሚ የሆነ የሱስ ሕክምናና የተሃድሶ አገልግሎት ለማደራጀት ችያለሁ ማለት ነው። በጣም ጥሩ። የሀገር ፍቅር፣ እዚህ ያየሁትን ነገር ለማህበረሰቡ በምን አይነት መልኩ ላበርክት ብለው ደግሞ እዚህ ድረስ መጥተው ይህንን ተቋም እንደመሰረቱ አይተናል። ግን ቶሮንቶ በነበሩበት ቆይታ የተለያዩ ሆስፒታል የሚሄድ ኤክስፖዠር የማግኘት እድሉ ነበሩት እና እዛ ያለ እንደው ሀገሬ በኖረ ያሉት የህክምና አይነት በተለይ ከሱስ ጋር ተያይዞ ወይም በዛ ደግሞ የነበረው ኤክስፒሪየንስ በጣም ውስጦት በጣም የቀረ አንድ ኤክስፒሪየንስ ካለ ቢያካፍሉ። በዋናነት እንግዲህ
የዚህ ሱስ ተሃድሶና ሕክምና አገልግሎት ተከታታይነት ያለው ሕክምና ይፈልጋል። አንድ ጊዜ ተቋም ውስጥ ገብቶ ወጥቶ ከዛ ነፃ የሚኮንበት አይደለም። ክትትል ይፈልጋል ማለት ምንድን ነው? የማገርሸት ባህሪ ስላለው በተለይ ግርሻን መከላከል ላይ አተኩሮ ከፍተኛ ስራ ይፈልጋል እና በሀገራችን የሌለ እዛ ያለ አፍተር ኬር የምንለው ከሪሃብ በኋላ የሚሰጡ በርካታ አገልግሎቶች አሉና አገግመው ከወጡ በኋላ ታድሰው ከወጡ በኋላ ብዙ ጊዜ ማገገም የሚለውን ቃል ብዙ አልጠቀመውም እኔ መታደስ የሚለው ነው እና በተሃድሶ ማዕከላት በሪሃብሊቴሽን ምክንያቱም ሪሃብሊቴሽን ማለት መታደስ ማለት ነው እና ሰዎች ሪሃብ ውስጥ ገብተው ቆይተው በሚወጡ ጊዜ ሙሉ ጤንነታቸው ተመልሶ ደስተኛ ሆነው እንደውም በፊት ከነበራቸውን በተሻለ ቁመና ላይ ሆነው ነው የሚወጡትና አገግመው ሳይሆን የሚወጡት ታድሰው በኃይል ተሞልተው እና በከፍተኛ ሞራል ህይወትን ለመጋፈጥ ነው የሚወጡት። ነገር ግን ከወጡ በኋላ ተከታታይነት ያለው ድጋፍና አገልግሎት ስለማያገኙ ባህሉም ደግሞ እኛ ሀገር የተለመደ ስላልሆነ ያ ነገር እንደው ያስቀናኛል። አሁን እዛ አንድ ሰው ሪሃብ ከገባ በኋላ ሲወጣ የቅብብሎች ስርዓት አለ። አፍተር ኬር የምንለው ከሪሃብ በኋላ የሚሰጥ ከተሃድሶ በኋላ ያለ ክትትል በጣም የተደራጀና ለረጅም ጊዜ የሚሰጥ ነው እና የዛ አይነት አገልግሎት በሀገራችን አለመኖሩ ለብዙዎች በተለይ ከሪሃብ ከወጡ በኋላ ፈተና የሚሆን እና ቢኖር ብዬ የምመኘው እሱን ነው። መልካም። ታዲያ ሬናሰንት በዚህ 3 ዓመት ምን ያህል ታካሚዎችን አክሟል? ከዛስ በኋላ ደግሞ አብዛኞቹ አሁን ላይ ያንን ከተሃድሶ በኋላ ያለው ክትትላቸውስ ምን ይመስላል? ግርሻትስ እንዴት ነው የሚለውን ሪላፕስ አለ ወይስ የለም? እንግዲህ ተቋማችን ከተመሰረተ ጀምሮ እንግዲህ ባለፉት 3 ዓመታት ከ500 በላይ ለሚሆኑ ተገልጋዮች አገልግሎት ሰጥተናል። በጣም ብዙ ቁጥር ነው። በርካቶች ህይወታቸው ተለውጦ አሁን ድረስ ለእኔም ምስጋናና የተለያየ መልእክቶች የሚልኩልኝ አሉ። በቀጥታ ጥናት አድርገን ምን ያህሉ ጥሩ ሁኔታ ላይ ነው ያሉት፣ ምን ያህሉ ችግሩ ተመልሶባቸዋል የሚለውን በቁጥር በፐርሰንት ለማስቀመጥ ትንሽ ጥናት ማድረግ ያስፈልጋል። ነገር ግን ባለኝ መረጃ ቀላል ቁጥር የሌላቸው እኛ ጋር ተቋማችን ውስጥ ታክመው ከወጡት ውስጥ ህይወታቸው ተስተካክሎ ከትምህርት ውጭ የነበሩ ወደ ትምህርታቸው የተመለሱ፣ ትዳራቸው ሊፈርስ ቀርቦ የነበረ ትዳራቸው ተስተካክሎ ህይወታቸው ተስተካክሎ የሚኖሩ፣ አዲስ ትዳር የመሰረቱ፣ አዲስ ስራ የጀመሩ፣ በጣም ጥሩ ስኬት ላይ ያሉ በርካታ ተገልጋዮች አሉን እና የምንሰራው ስራ ውጤታማ ነው የሚል እምነት አለኝ። በጣም ጥሩ። ስለ ቁጥር ሲነሳ ብዙ ጊዜ ዓለም አቀፍ ያለው ጫና በርደን ከሱስ ጋር ተያይዞ ምን ይመስላል? በሀገራችን ውስጥ ያው ዳታውን ማስቀመጥ እርግጥ ነው በሀገር በተለይ ደግሞ በታዳጊ ሀገራት ይከብዳል። ግን ያለው ጫና ምን ይመስላል? ከዛም ጋር ተያይዞ ደግሞ ይሄ ሱሳይዳል ኢንቴንት ራስን የማጥፋት ዝንባሌና እንዲሁም ደግሞ ራስን ማጥፋት ጋር ተያይዞ ያለው ቁጥር ሊነግሩን ይችላሉ? እንግዲህ ሱስ ዓለም አቀፋዊ ችግር ነው። የሰው ልጅ የሚኖርበት ቦታ ሁሉ ዘር፣ ሃይማኖት፣ ቀለም፣ ጾታ፣ እድሜ ሳይለይ ሁሉንም የህብረተሰብ ክፍል የሚያጠቃ ችግር ነው። ከዚሁ ጋር ተያይዞ በዓለማችን በበርካታ ሚሊዮኖች የሚቆጠሩ ሰዎች በሱስ ህመም እየተቸገሩ ይገኛሉ። በዓለም ጤና ድርጅት መረጃ መሰረትም በየዓመቱ በቀጥታ 3 ሚሊዮን ሰዎች በየዓመቱ በሱስ ምክንያት ህይወታቸውን ያጣሉ። ከነዚህ ውስጥ ወደ 2.4 ሚሊዮን የሚሆኑት በአልኮል ምክንያት ህይወታቸውን የሚያጡ ሲሆኑ 600 ሺህ የሚሆኑት ደግሞ በየዓመቱ በአደንዛዥና አነቃቂ እጾች ሱስ ምክንያት ህይወታቸውን የሚያጡ ናቸው። እንግዲህ በዓመት በዓለም ላይ 3 ሚሊዮን ሰው በተዘዋዋሪ መንገድ በሱስ አስያዥ ነገሮች፣ በአልኮል ይዘት ያላቸው መጠጦች የሚሞቱትን ስንደምር ደግሞ ይሄ ቁጥር ከ11 ሚሊዮን በላይ ነው።
በጣም እጅግ ከፍተኛ የሆነ ቁጥር የሞት መንስኤ ነው። ከሁሉም ደግሞ ከሞቱ በተጨማሪ የህይወት ጥራትን በማጓደል ሰዎች በህይወትን በሚኖሩበት ጊዜ የሚኖሩት ህይወት ሰንካላ እንዲሆን፣ ደስታ የራቀው እንዲሆን፣ በብዙ ችግሮች የተሞላ እንዲሆን፣ ለራሳቸውም ስቃይ ለቤተሰባቸውም ስቃይ መንስኤ የሚሆን ችግር ነው እና ሞት ብቻ ሳይሆን በህይወትም እያሉ በከፍተኛ ፈተናና ስቃይ ውስጥ የሚያሳልፉ ናቸው። ይህ በጣም ትልቅ ቁጥር ነው። ምክንያቱም 3 ሚሊዮን የሚያክል ሰው በዚህ ከሱስ ጋር ተያይዞ ህይወት ማጣት፣ ከአልኮል ጋር ደግሞ ተያይዞ ወደ 11 ሚሊዮን ገደማ በቀጥታም ሳይሆን በተዘዋዋሪም ተያይዞ ህይወት ማጣት በጣም ከባድ ነገር ነው። አንድ ሰው በዚህ ችግር ተጠቅቶ ህይወቱን በሚያጣበት ጊዜ ቤተሰብ የሚናጋው ብዙ ከዛ ሰው ጋር ተያይዞ ሀገሪቱም የምታጣው ነገር ይኖራል። ከቤተሰብም ከብዙ ጫናው እና በጣም ከባድ ነው። ግን አሁን ቅድም ፕሮፌሰር እንደጠቀሱልን የሱስ አይነቶች አልኮል፣ አደንዛዥ እጽ የተያያዙ ነው ተብሏል። ሱስ ግን ምንድን ነው ማለት? ብዙ ጊዜ ሰው ሱስ አለብኝ ይላል፣ የስራ ሱስ አለብኝ ይላል፣ ሌላም ይላል እና ሱስ ግን በባለሙያ እንዴት ነው የሚተነተነው? እንግዲህ ምናልባት ቅድም የጠቀስኩት ቁጥር በዓለም አቀፍ ደረጃ በዓለም ጤና ድርጅት የቀረበ ዳታ ነው። በሀገራችን ምን ያህል ሰው ነው በሱስ ምክንያት የሚሞተው የሚለውን እንግዲህ በሀገር አቀፍ ደረጃ ያደረግነው ጥናት የለም። ነገር ግን እንደው በምሳሌ ለማስረዳት አንድን ችግር እንኳን አይቶ በትንባሆ ምክንያት ለምሳሌ በአንዳንድ ተቋማት የወጡ መረጃዎች የሚያሳዩት በአመት እስከ 17,000 ሰው በትንባሆ ምክንያት ህይወቱን እንደሚያጣ ነው። እንግዲህ አንድን ሱስ ይዘን ነው የምናየው። በመጠጥ በተለያዩ አደንዛዥና አነቃቂ እጾች በሀገራችንም ቀላል ቁጥር የሌለው ሰው ነው እየተሰቃየና ህይወቱ እያለፈ የሚገኘው። ይህንን እንዲሁ ጠቆም ለማድረግ ነው። ሱስ ማለት ከአእምሮ ህመሞች አንዱ ነው። እንግዲህ ወደ 300 የሚጠጉ የአእምሮ ህመም አይነቶች አሉ። ከነዚህ አንዱ ዋናው ከሱስ ጋር የተያያዙ በርካታ ህመሞች አሉ። እንግዲህ ሱስ በራሱ አንድ ህመም ሆኖ ደግሞ ተያያዥ የሆኑ ህመሞች አሉ። ለምሳሌ አልኮሆልን የወሰድን እንደሆነ በጣም በርካታ አይነት የአእምሮ ጤና መቃወሶች ያስከትላል። ካናቢስ የወሰድን እንደሆነ በርካታ የአእምሮ ጤና መቃወሶች ያስከትላል። ሌሎችም አደንዛዥና አነቃቂ እጾች በዋናነት በሱስ ማስያዝ ብቻ ሳይሆን ለሌሎች የአእምሮ ጤና መቃወስ መንስኤም ይሆናሉ ማለት ነው እና ሱስ ህመም ነው። መገለጫዎቹ በርካታ ናቸው። እንዲሁ ለተመልካቾች ቀለል አድርጎ ለማቅረብ የመጀመሪያው አንድ ሰው በአንድ የኬሚካል አእምሮን የሚለውጥ ኬሚካል ወይም ደግሞ ኬሚካል ሲባል እንግዲህ እነዚህ ሱስ የሚያስይዙ አደንዛዥ አነቃቂ እጾች እንዲሁም የአልኮል ይዘት ያላቸው መጠጦቹ ውስጥ ከአእምሮ ጋር በቀላሉ የሚጣበቁ ኬሚካሎች አሉ። ለዛ ነው ኬሚካል አዲክሽን ተብለው የሚታወቁት። እነዛ አእምሮ ጋር የሚጣበቁት ኬሚካሎች በአእምሮ ስርዓት ውስጥ ጠልቀው በመግባት የሰውየውን አእምሮ ሲቆጣጠሩት ማለት ነው። ስለዚህ የአእምሮ ስርዓት በእነዚህ ኬሚካሎች ጥገኝነት ላይ ይወድቃል። እያንዳንዱ የሚያደርገው እንቅስቃሴ፣ የሚሰማው ስሜት፣ አስተሳሰቡም ጭምር በእነዚህ ኬሚካሎች ይጠለፋል ማለት ነው። ስለዚህ ሱስ ማለት የአእምሮ በእነዚህ ኬሚካሎች መጠለፍ ማለት ነው። ወይ ደግሞ ባልተገቡ ልምምዶች አእምሮ ሲጠለፍ ነው አንድ ሰው በሱስ ውስጥ ገብቷል ምንለው። ስለዚህ ሰውየው ራሱን መቆጣጠር ይሳነዋል። እነዚህ ነገሮች እምቢ ማለት ያቅተዋል። ስራ ለመስራት ለመንቀሳቀስ ሁሉ በእነዚህ ተጽዕኖ ስር ይወድቃል ማለት ነው። ማቆም ቢፈልግም አይችልም፣ ወይ ደግሞ ለአጭር ጊዜ እየሞከረ በተደጋጋሚ ያገረሽበታል። ሁሉንም የህይወቱን ክፍሎች ያዛባበታል። እነዚህ ነገሮች ናቸው እንግዲህ የሱስ መገለጫዎች። ሱስ እንግዲህ በጥሩ ሁኔታ አብራርተውልናል። ስለ ሱስ ሲወራ ግን ደረጃ አለ ወይ? ከባድ ቀላል የምንለው አይነት አለ ወይ? እንደሚጠቀሙት ኬሚካል አይነት ለይተን ከፋፍለን ማየት እንችላለን? ይቻላል። እንግዲህ የሚጠቀሙቸው እጾች፣ አደንዛዥና አነቃቂ እጾች የተለያዩ ናቸው። ሱስ የማስያዝ ባህሪያቸውም በዛው መጠን የተለያየ ነው። ለምሳሌ ትንባሆን የወሰድን እንደሆነ በውስጡ የሚገኘው ኒኮቲን የተባለው ኬሚካል ከፍተኛ ሱስ የማስያዝ ኃይል አለው።
እንደ ሄሮይን፣ ኮኬይን፣ ክሪስታል ሜታምፌታሚን፣ ጫት እና ሌሎች በርካታ አእምሮን የሚለውጡ ኬሚካሎች ሱስ የማስያዝ ኃይላቸው የተለያየ ነው። እንዲሁም የሚወሰዱበትም ደግሞ ሁኔታ ይወስነዋል። ለምሳሌ የሚሸተቱ አሉ፣ የሚጨሱ አሉ፣ በመርፌ የሚወሰዱ አሉ። ለምሳሌ በመርፌ የሚወሰዱት ሱስ የማስያዝ ኃይላቸው በጣም ከፍ ያለ ነው። አደገኝነታቸውም በዛው ልክ ከፍ ያለ ነው እና የኬሚካሎቹ ባህሪ ከአእምሮ ጋር የሚፈጥሩት ቁርኝት የተለያየ ነው። እኛ በእርግጥ ይህንን የጥገኝነቱን ደረጃና ያስከተሉትን ተጽዕኖ አንድ ላይ አያይዘን ነው እንግዲህ በግለሰብ ደረጃ ነው የሚወሰነው። ቀላል ሱስ፣ መካከለኛ ሱስ፣ ከባድ ሱስ የሚባል ክፍፍል ግለሰቡ ተገምግሞ በዛ ችግር ውስጥ ያለው ሰው ተገምግሞ ይሄ ሰው ያለበት ቀላል ሱስ ነው፣ መካከለኛ ሱስ ነው፣ ከባድ ሱስ ነው ብለን እንወስናለን ማለት ነው። በጣም ጥሩ። በእኛ ማህበረሰብ ደግሞ ጫት እንደ ሱስ ራሱ አይቆጠርም። አንዳንድ ማህበረሰብ ላይ ጫትን በደንብ ከልጅነታቸው ጀምሮ ከመቃምም ከመጠቀምም አኳያ እንደ ሱስ አይቆጠርም። እንደ ባህል፣ እንደ አንድ ህይወት አካል ነው የሚወሰደው እና ስለ ጫት ሱስ ማስያዝ እንዲሁም ደግሞ ምንድን ነው በምን አይነት መልኩስ ነው ደግሞ አፕሮች ማድረግ ያለብን የሚለውን ቢነግሩን። ጫት እንግዲህ በሀገራችን በሰፊው ጥቅም ላይ የሚውል አነቃቂ እጽ ነው። በሀገር አቀፍ ደረጃ ጥናት አድርገናል። እኔ የተሳተፍኩበት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት፣ ጤና ሚኒስቴርና የዓለም ጤና ድርጅት እንዲሁም ከአዲስ አበባ ዩኒቨርሲቲ ባለሙያዎች ተውጣጠን ያደረግነው ጥናት ላይ 16 ከመቶ የሚሆኑት አዋቂነት ዕድሜ ያሉ ኢትዮጵያውያን ጫትን በአማካይ 16 ከመቶ የሚሆኑት ጫትን እንደሚቅሙ አይተናል። አንዳንድ አካባቢዎች እንደ ሀገር አቀፍ አንዳንድ አካባቢዎች ከ60 ከመቶ በላይ የሚሆነው በአዋቂነት ዕድሜ ያለ ህብረተሰብ ጫት የሚቅምባቸው አካባቢዎች አሉ፣ በተለይ በምስራቁ ኢትዮጵያ እና ጫት በሰፊው በበርካታ ሚሊዮኖች በየቀኑ የሚዘወተር ልምምድ ነው። ጫት ውስጥ ካቲኖን የተባለ ሱስ የሚያስይዝ ኬሚካል አለ። ቅድም እንግዲህ እንደጠቀስኩት አእምሮ ላይ የሚጣበቁ የተለያዩ ኬሚካሎች አሉ። ከነዚህ ኬሚካሎች በተለይ ጫት ውስጥ የሚገኘው ካቲኖን ከፍተኛ ሱስ የማስያዝ ኃይል ያለው ነው እና ጫትን አዘውትሮ የሚቅሙ ሰዎች ለጫት ሱስ ይዳረጋሉ ማለት ነው እና በርካታ ሰዎች በጫት ሱስ ይቸገራሉ። ለመላቀቅም ብዙ ሲፈተኑ ይታያል እና በህይወታቸውም ደግሞ በተለያየ የህይወታቸውም ክፍል ላይ ከፍተኛ ተጽዕኖ ሲያደርግባቸው ይታያል። ስለዚህ የመጀመሪያው ሀሳብ ጫት ሱስ የሚያስይዝ ነገር መሆኑ መቀበል ነው። በዚህ ጉዳይ ላይ ጥያቄ ሊኖር አይገባም። ምክንያቱም ይሄ የዓለም ጤና ድርጅትም የኤክስፐርቶች ቡድን አቋቁሞ አጥንቶት ጫት ሱስ እንደሚያስይዝ ድምዳሜ ደርሶበታል። ይህንን ማንም ሰው ኢንተርኔት ላይ ገብቶ ዶክሜንቶችን በማገላበጥ ሊያነብ ይችላል። ስለዚህ ጫት ሱስ አያስይዝም የሚለው ሀሳብ የተሳሳተ አመለካከት ነው። በጣም ነው የማመሰግነው። በእርሶ ተቋም ከጫት ሱስ ተሃድሶ ፍለጋ የመጡ ተገልጋዮች አሉ? በርካቶች። ጫት እንግዲህ በሀገራችን ቅድም እንዳልኩት ብዙ ሰው የሚያዘወትራቸው ናቸው። እኛ ጋር አሁን ለምሳሌ ከሚመጡ ሰዎች በብዛት 3 ሰብስታንሶች ብለን የምንጠራቸውን ነው የሚጠቀሙት። እነዚህ የመጀመሪያው የአልኮል ይዘት ያላቸው መጠጦች ናቸው፣ ወይም አልኮሆል ብለን የምንጠራው ባጭሩ። ሁለተኛው ትንባሆ ነው። ሶስተኛው ጫት ነው። እነዚህ ነገሮች የሚዘወተሩ ናቸው እና በርካታ ተገልጋዮችም ወደኛ ተቋም የሚመጡት በእነዚህ 3 ጉዳዮች ሱስ ምክንያት ነው። ስለዚህ በርካታ ሰዎች በጫት ሱስ ሕክምና ፍለጋ እኛ ተቋም ይመጣሉ። እኛም ደግሞ ምርመራ ካደረግን በኋላ ከዚህ ሱስ እንዲላቀቁ የተለያዩ ድጋፎች እናደርግላቸዋለን። የስነ ልቦና ሕክምና አለ። ለአጭር ጊዜ የሚቆይ የመድኃኒት ሕክምናን ጨምሮ ከሱስ እንዲላቀቁ እገዛ እናደርግላቸዋለን ማለት ነው። አሁን ደግሞ ሁሉም ሰው ለተመልካቾቻችንም ማወቅ ይፈልጋሉ ብዬ የማስበው እናቶች አሉ። ከዛን ደግሞ ልጆች የጉርምስና እድሜ ላይ ቲኔጀር በሚሆኑበት ጊዜ ብዙ ነገሮችን አዳዲስ ነገሮችን የመሞከር ኤክስፐሪመንት የማድረግ ዝንባሌ ይኖራቸዋል።
ብዙ ጊዜ ደግሞ ወላጆች የኔ ልጅ በጣም ጎበዝ ነው፣ በትምህርቱ ትኩረት ነው የሚያደርገው፣ ድምፁ አይሰማም፣ በቃ እንደዚህ አይነት ነገር ውስጥ አይሳተፍም ተብሎ ከረፈደ በኋላ ደግሞ ያገኟቸዋል ሱስ ውስጥ ወድቀው እና የቲኔጀር ላይ ያሉት ጉርምስና እድሜ ላይ ያሉ ልጆች ምልክታቸው ምን ሊሆን ይችላል? ወላጆች በምን አይነት መልኩ ነው በንቃት መከታተል ያለባቸው የሚለውን እሱን ብታብራራልን። አመሰግናለሁ። እንግዲህ ይሄ መሰረታዊ ጥያቄ ነው፣ ምክንያቱም በቀጥታ ከመከላከል ጋር የተያያዘ ስለሆነ። አብዛኛው ሱስ የሚጀምረው በወጣትነት እድሜ ላይ ነው። ከ50% በላይ የሚሆነው ሱስ የሚጀመረው ከ20 ዓመት በታች ነው። ያ ማለት በአጭር እድሜ ውስጥ በርካታ ወጣቶች በሱስ የመያዝ ሁኔታ ይኖራል ማለት ነው። ይሄ እንግዲህ ከእድገታቸውም ጋር ተያይዞ አዳዲስ ነገር ለመሞከር ካላቸው ጉጉት ጋር ተያይዞ ከጓደኛ ተጽዕኖ ጋር ተያይዞ እና ራሳቸውን መሆን ሁሉን ነገር መሞከር እና የመሳሰሉት ጋር ተያይዞ ወጣቶች ለዚህ ተጋላጭ ይሆናሉ። ሁለተኛው የአእምሮ እድገታቸው ራሱ ብስለቱ፣ ግራና ቀኝ የማየት የሚጎዳቸው የሚጠቅማቸውን መለየት፣ ራስን መቆጣጠር ላይም እንደዚሁ የብስለት ሁኔታው ያልዳበረ ስለሆነ ለአደጋ ተጋላጭነት እድሜ ስለሆነ እንግዲህ ሱስ አንዱ ወጣቶችን የሚገጥማቸው አደጋ ነው። የቤተሰብ ኃላፊነት እዚህ ላይ በጣም የጎላ ነው። ወላጆች ልጆቻቸውን በንቃት ከህፃናታቸው ጀምሮ እድሜያቸው 20 እስከሚሞላ እና ከዛም ትንሽ እስከሚያልፍ ድረስ መከታተል። በተለይ ደግሞ እስከ 20 ዓመት እድሜ ያለው እድሜ በጣም ወሳኝ እድሜ ነው። ለሱስ የሚጋለጡበት እድሜ ስለሆነ ወጣቶች በዚህ እድሜ ውስጥ ያሉ ከቤተሰብ እይታ መራቅ የለባቸውም። የዕለት ተዕለት ውሏቸውን መከታተል፣ ባህሪያቸውን መከታተል። በተለይ ደግሞ አንድ ወጣት ወደ ሱስ መግባቱን ለማወቅ የሚያግዙ ምልክቶች አሉ። ምንድን ናቸው እነዚህ ምልክቶች? ወጣቱ ላይ ለምሳሌ የስሜት ለውጥ የሚታይበት ከሆነ ያለ ምክንያት የመደበት፣ የመነጫነጭ፣ ፊቱ ላይ የቁጣ ባህሪ፣ እንደገና ደግሞ ያልተለመደ ዝምተኝነት፣ ራስን ማግለል፣ ከቤተሰብ የመሸሽ የመደበቅ እንደዛ አይነት ሁኔታዎች፣ ወትሮ የሚያደርጋቸውን ነገሮች የመቀነስ፣ ንጽህናን ቸል ማለት፣ እንደዚህ አይነት የባህሪ ለውጦች፣ የስሜት ለውጦች በሚያዩበት ጊዜ ቶሎ ብለው አቅርበው ማነጋገር ያስፈልጋል። ከፍ እያለ ሲሄድ ደግሞ የትምህርት ውጤት ማሽቆልቆል፣ ከቤት ውጭ ማብዛት፣ ማምሸት እና ለምሳሌ ገበታ ላይ ከቤተሰብ ጋር ይቀርቡ የነበሩ ወጣቶች እንዳይታወቅባቸው ለብቻቸው ክፍሌ ውስጥ ምግብ አምጦልኝ ሮጠው ክፍላቸው ሄደው የመደበቅ እንደዚህ አይነት ሁኔታዎች ሲያሳዩ የባህሪ ለውጥ፣ የስሜት ለውጥ እና በተለይ የትምህርት አፈጻጸማቸው ላይም የማሽቆልቆል ሁኔታ ሲያሳዩ ቤተሰብ ቀድሞ መንቃት አለበት፣ ስር ሳይሰድ ማለት ነው። አዋዋላቸውን ማየት፣ ጓደኞቻቸውን ማጥናት እና እያንዳንዱን እንቅስቃሴያቸውን በጥንቃቄ ከተከታተሉ በቀላሉ ሊያገኙት ይችላሉ። ግን እኛ ሀገር አሁን በስራም አጋጣሚ ብዙ ወጣቶች እኔ ጋር ይመጣሉና ወጣቶቹን ለብቻቸው ሳነጋግር ምን ያህል ጊዜ ነው ይሄን ነገር መጠቀም ዊድ ማጨስ ከጀመርክ ወይም ሀሺሽ ማጨስ ከጀመርክ ብዬ ስጠይቃቸው 2 ዓመት፣ 3 ዓመት፣ 5 ዓመት ይላሉ። ወላጆችን ምን ያህል ጊዜ ሆነ ካወቃችሁ ብዬ ስጠይቃቸው 1 ሳምንት፣ 15 ቀን፣ ወር ይላሉ። እና እነሱ ለረጅም ጊዜ ተጠቅመው ልጆቹ ወይ ከትምህርት ቤት ሰስፔንድ ሲደረጉ ሲባረሩ፣ ወይ ደግሞ የሆነ ችግር ሲገጥማቸው እና ስር ከሰደደ በኋላ ነው ብዙ ወላጅ እና በንቃት ልጆቻችንን የምንከታተል ከሆነ በየቀኑ ውሏቸውን የምንከታተል ከሆነ በየቀኑ ባህሪያቸውን፣ ስሜታቸውን፣ የትምህርት አፈጻጸማቸውን የምንከታተል ከሆነ ባጭሩ ስር ሳይሰድ መያዝ እንችላለን ማለት ነው። በእንጭጩ ለመግጨት የወላጅ ጽኑ ክትትል፣ በየቀኑ ያለውን ጥብቅ ክትትል ማድረጉ ወላጆች በጣም ትልቅ ኃላፊነት አለብን። በጣም በእርግጥ ነው። ከወላጅም ውጭ ደግሞ ትምህርት ቤቶች ኃላፊነት አለባቸው፣ የመንግስት አካላት ኃላፊነት አለባቸው፣ ማህበረሰቡ ኃላፊነት አለበት። ሁሉም የተቀናጀ ጥረት ሲያደርግ ይህንን ችግር መታገልና ማሸነፍ እንችላለን። ግን ለወጣቶች በተለይ ቅድሚያ ኃላፊነት መውሰድ ያለባቸው ወላጆች ናቸው ብዬ አምናለሁ።
ቆንጆ በሆነና ጥሩ በሆነ መልኩ አብራርተውልናል። ሕክምናውን ደግሞ ምን ይመስላል የሚለውን አንድ ጊዜ ደግሞ እሱን በደንብ ቢነግሩን ደስ ይለናል። እንግዲህ ሱስ ቅድም እንዳልኩት ህመም ነው ብለናል። እንደ ማንኛውም የጤና ችግር መታከም ይችላል። ብዙ ሰው ይህንን አይረዳውም። ሱስ በሽታ ነው የሚለውን ብዙ ሰው አይረዳውም ወይም ግንዛቤው የለውም። ነገር ግን በስነ አእምሮ ህክምና እንደውም እንደ መጥፎ ነገር ይቆጠራል አይደል? እንደ መቀሰፍ ነው ወይም ደግሞ ህክምና እርዳታ አይገኝም ወይ በቃ ተበላሸች እሱ እንዲሆነው ነው የሚቀረው ተብሎ ችላ ይባላል እና ማህበረሰባችን ውስጥ እንደሚታገዝም በደንብ ግንዛቤው የለም። እውነት ነው። አንድ ሰው ወደ ሱስ ሲገባ ባህሪው እንደተበላሸ፣ ራሱን መቆጣጠር እንደማይችል፣ ዋጋ እንደሌለው ጭምር ሊቆጠር ይችላል። ነገር ግን ያ ሰው ከዛ ሱስ ተላቆ ስኬታማ የሆነ ደስተኛ የሆነ ጤናማ የሆነ ውጤታማ የሆነ ህይወት መምራት ይችላል። ነገር ግን ችግሩ በደንብ መለየት አለበት። ህመሙ መታወቅ አለበት። ከዛ በኋላ ያ ደግሞ ህመሙ በባለሙያ ከተለየ በኋላ ተገቢው ህክምና ሊደረግለት ይገባል። ህክምናው እንግዲህ በተመላላሽ ሊሰጥ ይችላል። በተሃድሶ ተቋማት ገብቶ ሪሃብሊቴሽን አገልግሎት ሊያገኝ ይችላል። የስነ ልቦና ህክምናን ያካትታል። የመድኃኒት ህክምናንም ያካትታል። እንግዲህ የመድኃኒት ህክምና በዋናነት እነዚህ ኬሚካሎች በአእምሮ ላይ የሚፈጥሩ ጥገኝነት ስላለ ሰዎች በሚያቆሙበት ጊዜ የሚሰሟቸው በጣም ከባድ ስሜቶች አሉ። የስነ ልቦናዊ ጫናዎች አሉ። የእንቅልፍ መረበሽ አለ፣ የስሜት መረበሽ አለ፣ የባህሪ መጨናነቅ አለ። እነዛን ነገሮች የሚያረጋጉና በተመቻቸ ሁኔታ ከነዚህ ጥገኝነቶች እንዲላቀቅ ለማገዝ የሚረዱ የተለያዩ መድኃኒቶች አሉ። እነዛ እንግዲህ በባለሙያ የሚታዘዙ መድኃኒቶች ናቸው ማለት ነው። እነዛ መድኃኒቶች ለአጭር ጊዜ ከወሰደ በኋላ ሰውነቱ ከነዚህ ኬሚካሎች ጥገኝነት ነፃ እንዲሆን ያግዙታል። ከዛ የተሃድሶ አገልግሎት በሚያገኝበት ጊዜ አእምሮ በተለወጠ አካሄድ፣ በተለወጠ አስተሳሰብ ህይወቱንም ደግሞ በአዲስ መልክ ከሱስ ነፃ በሆነ መንገድ እንዲቃኝና በአዲስ ጎዳና እንዲራመድ የሚያስችል የባለሙያ እገዛ ይደረግለታል። ያንን ተግባራዊ ሲያደርግ ቀድሞ ከነበረበት የሱስ ህይወት ወደ አዲስ መንገድ ይገባል ማለት ነው። በጣም ጥሩ። ስለዚህ ህክምናው አማራጭ በመድኃኒት ይታከማል፣ በሳይኮቴራፒም ደግሞ የስነ ልቦና ህክምናም ይሰጣል ነው። ብዙ ጊዜ ሰው ሱስ ብታቆመው እኮ ትተወዋለህ ይባላል። እስቲ ሞክረው ተብሎ ዊዝድሮ ያንን መድኃኒት የለመደው ጥገኝነት የለመደው አእምሮ ያንን በሚያጣበት ጊዜ የሚመጡ ምልክቶች ደግሞ ይኖራሉ። ያ ደግሞ ከባድ ነው እና በኬሚካል በመድኃኒት እንደሚታከምና በባለሙያ እንደሚረዳ በጥሩ ሁኔታ አብራርተውልናል። የሳይኮቴራፒው እንዴት ነው የሚደረገው? በምን እንደ ሱስ አይነታቸው ነው ግሩፑ የሚመሰረተው ወይስ ከተለያየ ቡድን የተወጣጣ ነው የምታደርጉት? እንግዲህ የስነ ልቦና ህክምና ወይም ሳይኮቴራፒ ብለን የምንጠራው በግል ለአንድ የሚሰጥ አለ። ሁለተኛው ደግሞ በቡድን የሚሰጥ ነው። እንዴት ነው የሚመረጠው? በግል እንግዲህ በእኛ ተቋም ለምሳሌ ሁለቱም ነው የሚሰጠው ለአንድ ሰው። ስኬጁል አለ ወይም ፕሮግራም አለ። በግል የቴራፒ አገልግሎት የሚያገኝባቸው ቀናት አሉ። እንዲሁም ደግሞ በቡድን የሚያገኝባቸው ቀናት አሉ። ዓላማቸው ተመጋጋቢ ነው እንጂ አንዱ አንዱን የሚተካ አይደለም። የግሉ የሚጠቅመው ምንድን ነው? በቡድን ውስጥ መናገር የማይፈልጋቸውን ሴንሲቲቭ የሆኑ ግላዊ ምስጢሮችን፣ ግላዊ ስሜቶቹን የሚያጋራበት እድል ያገኛል እና በዛም ደግሞ በባለሙያው እገዛ ችግሮቹን የሚፈታበት አዳዲስ ሀሳቦችን የሚያዳብርበት እድል ያገኛል። ይሄ እንግዲህ በግል ፕራይቬሲው በተጠበቀ ኮንፊደንሻል በሆነ ወይም ደግሞ ምስጢራዊነቱ በተጠበቀ ሁኔታ ከባለሙያ ጋር የሚያደርገው የአንድ ለአንድ ህክምና ነው። በቡድን ደግሞ ለምሳሌ ከ10 እስከ 12 የሆኑ ሰዎች በአንድ ቡድን ይሰባሰቡና እያንዳንዳቸው የራሳቸውን ተሞክሮ ይናገራሉ። ባለሙያው ያንን ሂደት ይመራዋል። ከዛ ደግሞ ከባለሙያው ትምህርትና ሀሳቦች ያገኛሉ ማለት ነው።
እርስ በርስም ደግሞ አንዱ ካንዱ ይማራል። የሚማረው በዋናነት ለምሳሌ እይታ አለ ስለ ችግሩ። ለምሳሌ አንዱ አቅልሎ ሊያየው ይችላል። ነገር ግን ሌላው ላይ ከደረሰው ችግር ይማራል። እኔ በእርግጥ ችግሬ እኔ በሱ ደረጃ አይደለም፣ ግን ብቀጥል እንደሱ የከፋ ሁኔታ ደርሳለሁ። ስለዚህ ራሴን መለወጥ አለብኝ የሚል ተነሳሽነት ይጨምራል እና እርስ በርስ የሚያደርጉት መማማር ችግራቸውን አውጥተው በመናገር ገጠመኞቻቸውን በመለዋወጥ እንዲሁም ደግሞ ስኬታማ የሆኑ መንገዶችን እርስ በርስ አንዱ ከአንዱ የቀሰሙ የሚሄዱበት ሂደት ነው። ባለሙያዎችም ደግሞ የበለጠ ያንን ሀሳብ በማዳበር ሳይንሳዊ የሆኑ አቅጣጫዎችን ያሳዩዋቸዋል ማለት ነው። በዛ ላይ ይወያዩና ለራሳቸው የሚጠቅማቸውን ይወስዳሉ። በጣም ጥሩ። ስለዚህ የሱስ ተሃድሶ ሕክምና ብዙ ዘርፍ እንዳለው ከብዙ ባለሙያዎች እርስ በርሳቸውም ያላቸው ቁርኝት ከዛም ደግሞ በግል ያለውም ደግሞ ቴራፒ በመድኃኒት የሚሰጥ ሕክምናና ሙሉ ለሙሉ በብዙ ዘርፍ የተዋቀረ ውስብስብ የሆነ ግን በጥሩ መልኩ የሚታገዝ ሂደት መሆኑን ነው ከዚህ የምንገነዘበው። ስለ ሬናይሳንስ ልመለስና ለብዙ ሰዎች እንግዲህ የስራ እድልንም ፈጥሯል እና ቅድምም በምንጎበኝበት ጊዜ የነርስ ስቴሽን አለ አይተናል፣ ነርሶችም አሉና እንዴት ነው ሽፍት ሲስተሙ የሚሆነው? ለብዙ ሰዎችስ ምን ያህልስ ሰራተኞች አሉ? ለብዙ ሰዎችም እድል የሆነውን ይህንን ቢነግሩ። እንግዲህ እንደ ተቋም ያው ቅድም እንደተናገርኩት ቅርብ ጊዜ የተቋቋመ አዲስ ተቋም ነው። በአጠቃላይ ወደ 20 የሚጠጉ ሰራተኞች አሉ። ለእነዚህ እንግዲህ ባለሙያዎች ከስፔሻሊስት ጀምሮ እስከ ድጋፍ ሰጪ ሰራተኞች፣ የላቦራቶሪ ባለሙያዎች፣ ነርሶች፣ የተለያዩ የስነ ልቦና ባለሙያዎችን ጨምሮ እንግዲህ የተለያየ ቡድን ያለበት ነው። ቅድም እንዳልኩት ወደ 20 ሰራተኛ አለን። ወደፊት ደግሞ ሰፋ አድርገን ለመስራትና ከፍ ያለ ቁጥር ያለው ሰራተኛም ለማሳተፍ እቅድ አለን። እንግዲህ የሽፍት ያልሽው እንግዲህ 24 ሰዓት ክፍት ነው ተቋማችን። እዚህ ተኝቶ አገልግሎት የሚሰጡ አገልግሎት የሚያገኙ ተገልጋዮች አሉ። ስለዚህ ለነሱ ሙያዊ አገልግሎት የሚሰጡ ተረኛ ባለሙያዎች በምሽትና በረፍት ቀናት አሉ። ቀኑን ደግሞ ሙሉ የሕክምና ቡድኑ በስራ ሰዓት ደግሞ በተሟላ ሁኔታ አገልግሎት ይሰጣል። የምግብ አገልግሎት አለን። ለምን ያህል ጊዜ ነው ግን የሚቆዩት ታካሚዎች? እንግዲህ ከ2 እስከ 3 ወር ይቆያሉ በአማካይ። ከዛስ በኋላ ያለው ክትትላቸው አፍተር ኬር የምንለው ደግሞ በተመላላሽ አዲስ አበባ ቦሌም ቢሮ አለን። እዛም በተመላላሽ እየመጡ የቴራፒ አገልግሎት ያገኛሉ። እዚህም ደግሞ የሚቀርባቸው እዚህም በተመላላሽ እየመጡ የቴራፒ አገልግሎት ያገኛሉ። ስለዚህ ሕክምናው እዚህ ተኝተው ከ2 እስከ 3 ወር ከቆዩ በኋላ እስከ 1 ዓመት የሚቆይ ክትትል እናደርግላቸዋለን። በአሁኑ ሰዓት ደግሞ አብዛኛውን ሰው የሚጠቀመው የተለያዩ አይነት ማህበራዊ ሚዲያዎች፣ ቴክኖሎጂ ኦልሞስት ከቴክኖሎጂ ወይም ከስልካችን ርቀን መኖር ወይም ደግሞ መቆየት የሚከብደን ሁኔታ አለና ይህ ነገር ግን በባለሙያ አንጻር እንዴት ይታያል? እንግዲህ የዚህ የቴክኖሎጂ ጉዳይ ያው በልክ በአግባብ በኃላፊነት መጠቀም ያስፈልጋል። ይህ ሲባል በርካታ ሰዎች ቴክኖሎጂን ለምንድን ነው የምንጠቀመው? የቴክኖሎጂ ዓላማ አንደኛው ህይወትን ማቅለል ነው፣ ችግርን መፍታት ነው፣ መረጃና መዝናኛ ነው። ስለዚህ ቴክኖሎጂን በዓላማ መጠቀም፣ ለመረጃ ነው የምጠቀመው፣ ለመዝናኛ ነው የምጠቀመው፣ የሆነን ችግር ለመፍታት ነው የምጠቀመው የሚለውን በሚገባ መረዳትና በዓላማ መጠቀም ያስፈልጋል። ምን ማለት ነው ቴክኖሎጂ እንግዲህ ሲባል በተለይ ደግሞ አሁን እነዚህ ሶሻል ሚዲያ ብለን የምንጠራቸው ለምሳሌ ቲክቶክ አለ፣ ፌስቡክ አለ፣ ኢንስታግራም አለ፣ እነዚህ ሶሻል ሚዲያ ዩቲዩብ አለ። እነዚህ ሶሻል ሚዲያዎች ከጀርባቸው አልጎሪዝም አላቸው በአርቲፊሻል ኢንቴሊጀንስ የሚመራ። በተለይ አሁን ለምሳሌ እንደ ቲክቶክን የወሰድን እንደሆነ ከሁሉም
የሶሻል ሚዲያ አይነቶች ሱስ የማስያዝ ኃይሉ ከፍተኛ ነው። ምክንያቱም አንድን ሰው ምን እንደሚፈልግ ከጀርባ እያጠና የሚፈልገውን ነገር የሚያቀርብ አርቲፊሻል ኢንተለጀንስ አለው እና ሰዎች ሳያስቡት ሰዓታትን በቀን ውስጥ እዛ ቲክቶክ ላይ ሊያሳልፉ ይችላሉ። ያ ደግሞ እንደሚፈጥረው ጊዜያቸውን በመብላት ውጤታማ ወደሆነ ተግባር ላይ እንዳይሰማሩ እንቅፋት ሊሆንባቸው ይችላል። አንዳንድ ጊዜ ሌሊቱን ሙሉ ቲክቶክ ላይ የሚያመሹ ሰዎች አሉ። እንቅልፍ በማዛባት የሚቀጥለውን ቀናቸውን ያዛባባቸዋል። በአጠቃላይ የቴክኖሎጂ ውጤቶች በተለይ ደግሞ እነዚህ ሶሻል ሚዲያ የሚባሉ ፖርኖግራፊ አሁን በቀላሉ በኢንተርኔት አማካኝነት በብዙ ሰዎች በስማርትፎን እጅ ላይ ገብተዋል። እሱም እንደዚሁ ከፍተኛ ሱስ የማስያዝ ባህሪ ያለው። እነዚህ ሶሻል ሚዲያዎችም ከፍተኛ ሱስ የማስያዝ ባህሪ ያላቸው እና ብዙ ወጣቶች በአዋቂነት እድሜ የሚያሉ ጭምር በተለይ የሶሻል ሚዲያ ከቴክኖሎጂ ጋር ተያይዞ እንዲሁም ደግሞ ከፖርኖግራፊ ጋር ተያይዞም በሱስ እየተቸገሩ እኔም ጋር ጭምር ድጋፍ ለማግኘት የሚመጡ በርካታ አሉና ሰዎች ቆም ብለው በምን አይነት መልኩ ይህንን መቀነስ መከላከል ይቻላል? እንግዲህ ይሄ ምንድን ነው? አንደኛው ፕላን ማድረግ ነው። ለምሳሌ በቀን ውስጥ መደበኛ ስራዬ ምንድን ነው? ተማሪ ከሆንኩ ትምህርት ነው ስራ፣ ጥናት ነው ስራው። እነዚህን ነገሮች በዓላማ መረጃ ለማግኘት ነው፣ ለመዝናኛ ነው የምጠቀመው፣ የሆነን ችግር ለመፍታት ነው የምጠቀመው የሚለውን በደንብ መለየት ያስፈልጋል። ስለዚህ ለመረጃ ከሆነ ሰዓት መጥነው የሚፈልጉትን መረጃ ማግኘት፣ ለመዝናኛ ከሆነ ሰዓት መጥነው ለመዝናኛ ለምሳሌ 30 ደቂቃ ወይ 20 ደቂቃ ነው የማየው ብሎ ከወሰነ አንድ ሰው ከፍቶ ተዝናንቶ 20 ደቂቃውን ሲጨርስ መዝጋት። እንደዚህ አይነት በፕሮግራም በኃላፊነት የመጠቀም ልምምድ ወሳኝ። ሁሉ ነገር ከልክ ሲያልፍ ሱስ ይሆናል። ማንኛውም ደስታን የሚፈጥር ነገር ገደብ ካልተበጀለት በልክ ካልተጠቀሙት ሱስ የመሆን እድል አለው ማለት ነው። በጣም ጥሩ። እዚህ ጋር ማንሳት የምፈልገው አንድ ነገር አንድ ልምድ ለ21 ቀን ከሰራ ነው ልምድ ይሆናል ይባላል። ይህ ነገር ከባለሙያ አንጻር እንዴት ነው? ጥሩም ነገር ደጋግመን ከሰራ ነው ይባላል አይደል? በተለያዩ ቦታዎች ሲጠቀስ እንሰማለን። የሆነ ከአንድ ወር ወይ ከ21 ቀን በላይ ከሰራ ነው የህይወታችን አንድ ልምድ ይሆናል። ለጥሩም ለመጥፎም ይሰራል። ይህስ ደግሞ በጥናት የተደገፈ ነው። እንግዲህ አእምሯችን አንድን ነገር የሚቀርጸው በድግግሞሽ ነው። የአእምሮን አሰራር ያየን እንደሆነ በአእምሯችን ውስጥ አንድን ነገር መለማመድ ስንጀምር የሚፈጠሩ ኔትወርኮች አሉ። እነዚህ ኔትወርኮች እየተጠናከሩ ይሄዱና ስር ሰደው ልምድ ይሆናሉ። ለምሳሌ መኪና መንዳት የልምምድ ውጤት ነው። ማሰልጠኛ በጣም ደጋግሞ ከተማረ በኋላ ፈተና ተፈትኖም ካለፈ በኋላ በረጅም ጊዜ በመንዳት ሂደት ያ የመኪና መንዳት ብቃት ልምድ ይሆናል። ማንኛውም ሱስም እንደዚሁ ልክ መኪና እንደመንዳት፣ ብስክሌት እንደመንዳት በድግግሞሽ የሚቀረጽ ነው አእምሮ ውስጥ። በእርግጥ 21 ቀን የሚለው በሳይንስ የተደገፈ አይደለም። በ1960ዎቹ ማክስዌል የተባለ አንድ አነቃቂ ሰው ሳይኮሳይበርኔቲክስ በሚል መጽሐፍ ውስጥ የጠቀሰው ነው። ይሄ እንግዲህ በ1960 በአውሮፓውያን አቆጣጠር እንግዲህ የዛሬ 65 ዓመት በፊት ነው። በቅርብ ጊዜ አሜሪካን ሀገር በ2009 የተደረገ ጥናት እንዳሳየው አንድ ሰው በአማካይ አዲስን ባህሪ ለመለማመድ እና ለማስረጽ 66 ቀናት ነው የሚያስፈልጉት። ለዚህ ነው ለምሳሌ በእኛ ተቋም ሰዎች በእኛ ተቋም በትንሹ 2 ወር ገብተው መቀመጥ አለባቸው። እነዚህን አዳዲስ ልምምዶች ፕራክቲስ ማድረግ አለባቸው የምንለው በዛ ምክንያት ነው። እና 2 ወር ነው ሚኒመም አዲስን ባህሪ ለመለማመድ አማካዩ ማለት ነው። በጣም የሚገርም መረጃ ነው። ተመልካቾቻችንም በጣም እንደሚገረሙበት ባለሙሉ እምነት ነኝ። ሌላም ማንሳት የምፈልገው የቡና ሱስ እና የስራ ሱስ። አንዳንድ ሰው እኔ ወርክሆሊክ ነኝ፣ ስራ በጣም እወዳለሁ እና አዲክሽን አለብኝ ይላል። ቡናም ደግሞ ብዙ እናቶቻችንም ደግሞ ቡና ይጠጣሉ። ይሄ ከሱስ ሕክምና ባለሙያ እንደመሆኑ እርሶ እንዴት ነው የሚታየው? ቡና ውስጥ ያለው ካፊን የምንለው አእምሮን የሚለውጥ ኬሚካል ነው። ይሄ ካፊን ሱስ የማስያዝ ባህሪ ያለው ይሄ ግልጽና ብዙ ሰውም ላይ የሚታይ ነው። ቡና ደጋግመው የሚጠጡ ሰዎች ባልጠጡ ጊዜ ካፊን ዊዝድሮዋል የምንለው ያጋጥማቸዋል። ካፊን ዊዝድሮዋል ማለት ምንድን ነው?
ያንን ኬሚካል አይምሯቸው በሚያጣ ጊዜ የሚሰሟቸው ስሜቶች አሉ። ለምሳሌ ራስ ምታት አንዱና ዋነኛ መገለጫ ሆኖ መደበት፣ ትኩረት ማድረግ አለመቻል፣ መነጫነጭ፣ እነዚህን የመሳሰሉ የካፌን ዊዝድሮዋል ምልክቶች ሊያሳዩ ይችላሉ። ስለዚህ ቡና እውነትም ሱስ ያስይዛል። ስለዚህ እሱንም ቢሆን በልክ መጠቀም ቢቻል አልፎ አልፎ አንዳንድ ቀናት ማሳለፍ የሚፈጥረውን ጥገኝነት መቀነስ ይቻላል። ነገር ግን እንግዲህ የቡና ሱስ ለብዙ ሰው ችግር የሚያስከትልና ከባድ ችግር የሚያስከትል አይደለም። የህይወት መቃወስንም የሚያስከትል አይደለም ለብዙ ሰው። ነገር ግን የጥገኝነት ባህሪ የመፍጠር ይኖረዋል። ሌላው ከስራ ጋር ተያይዞ እንግዲህ ስራ መሰረታዊ ነገር ነው። ለህይወት አስፈላጊ የሆነ ነገር ነው። እንግዲህ ወርክ ላይፍ ባላንስ የሚባል ነገር አለ። ህይወትንና ስራን ማመጣጠን እና በቀን ውስጥ ሰዎች ስራን በመስራት ብቻ ሳይሆን የተወሰኑ ሰዓታትን ደግሞ ለግል ጉዳያቸው፣ ለቤተሰባቸው፣ ህይወታቸውን ለሚገነቡ፣ ጤናቸውን ለሚጠብቁ፣ እምነታቸውን ለሚያዳብሩ ጉዳዮች ጊዜ መስጠት አለባቸው። እንግዲህ 4 ዶሜኖች አሉ። አካላዊ ጤንነታቸውን ለመጠበቅ፣ ማህበራዊ ጤንነታቸውን ለመጠበቅ፣ መንፈሳዊ ጤንነታቸውን ለመጠበቅ፣ አእምሯቸውን ለመጠበቅ የሚያገለግሉ ጊዜዎችን መተው አለባቸው። ለዚህ ነው አሁን ለምሳሌ የስራ ሰዓት 8 ሰዓት ነው። 8 ሰዓት የመኝታ ነው። 8ቱ ሰዓት ደግሞ ቅድም የጠቃቀስኳቸውን ነገሮች ለመስራት የምንጠቀምበት ነው። ስለዚህ ወርክ ላይፍ ባላንስ ማለት የስራን እና ህይወትን አመጣጥኖ መምራት ማለት ነው። ይሄ እንግዲህ ለብዙ ሰው ፈተና ሊሆን ይችላል። ስራ የሚበዛባቸው ሰዎች ይኖራሉ። አንዳንዴ ወርክ ላይፍ ባላንስ ሚዛን አይጠበቅም። ወርክ ላይፍ ኢንቴግሬሽን ነው። አንድ ውስጥ ነው የምናሰካካው የሚባላል። ምክንያቱም አንደኛው ላይ ትኩረት ስናደርግ አንደኛው ዘንበል ይላል እና ሚዛን የሚባለው ነገር ባላንስ ሜንቴን አይደረግም። ወርክ ላይፍ ኢንቴግሬሽን ነው የሚባልም ፐርስፔክቲቭ አለ። እሱን ለተመልካቾች ስራን እንግዲህ ኢንጆይ የሚያደርግ ስራን እንደ መዝናኛ፣ ስራን እንደ ማህበራዊ፣ ስራን እንደ መንፈሳዊ፣ ስራን የተለያየ ለስራ የምንሰጠው ትርጉም በእርግጥ ሊወስነው ይችላል። አንዳንድ ሰዎች በዛ መልኩ ሊያዩት ይችላሉ። ነገር ግን የተመጣጠነ ህይወትን መምራት ማመጣጠን ወሳኝነት አለው የሚል እምነት አለ። ቡና ሱስን ለማቆም ለሚፈልጉ ለተመልካቾቻችን የምታስተላልፈው መልዕክት አለ? ራስ ምታት፣ መነጫነጭ እና እዛን ምልክቶች ቡናን ለማቆም የሚፈልጉ ሰዎች በአንድ ጊዜ ከማቆም እየቀነሱ ቢያቆሙት የተሻለ ነው። የቡና ሱስ ከባድ ሱስ አይደለም። በጣም ጥሩ ነው። ፕሮፌሰር ሰለሞን በጣም ጥሩና ቆንጆ ቆይታን ያደረግነው ሬናሳንስ የተሃድሶ ማዕከል ላይ የነበረን ቆይታ በጣም ጥሩ ነገር ነው። በዛ ላይ ደግሞ ብዙ ታካሚዎችን ወደ ነባር ህይወታቸው ተሃድሰው በተሻለ መልኩ እንዲወጡ ለሀገራችንም ጉልህ ሚና እያደረገ የሚገኝ ተቋም ነው። ከዛ ውጭ ደግሞ ሱስ የሚባለው ብዙ ጊዜ የሌላ ሰው ወይም ደግሞ የጎረቤት ወይ የሌላ ሰው ችግር እንደሆነ ነው የምናስበው። ሱስ ግን እያንዳንዳችን ቤት በልጆቻችንም ባለቤት፣ የህይወት አጋር፣ ወንድም፣ እህት ማናችንም ላይ ሊያጋጥም የሚችል ነገር ነው። ሱስ ደግሞ በባለሙያ በዘመናዊ መልኩ ታክሞ የተለያዩ አይነት ህክምናዎች መድኃኒትም ተሰጥቶ ከዛም ሳይኮቴራፒ ከዛም በኋላም ደግሞ ጥብቅ ክትትል በማድረግ እና ማገርሸት ካለም ደግሞ ቶሎ እርምጃ መውሰድ የሚያስችልበት ሂደት በዚሁ በሀገራችን በአዲስ አበባ ውስጥ ባለ በእርሱ አይነት ባለሙያ እየተሰጠ ያለበት ሁኔታ ነው እና ይህንን ፕሮግራም የሚያዩ ተመልካቾቻችን ብዙ ነገር እንደሚያተርፉበት እምነት አለኝ።